በቃ እንታረቅና ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እዚህ ልጅ ብቻ ልንቀር እህት ወንድም ይኖራል። እርግጠኛ ነኝ። አጠቃላይ እኔ ሁሉ ነገር ጨርሻለሁ ነው እያልኩሽ ያለሁት። ወጥቶልኛል። ሰላም ቤተሰብዬ፣ እንዴት ናችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሩታችን በድጋሜ ማለት ነው አብርሃምን አብረን እንኑር፣ ነገሮችን አብረን እናስተካክላለን፣ ደስተኛ ትሆናለህ ብለዋለች ልጇን ይዛ መታ ማለት ነው። ነገር ግን እንዳያችሁት ነው እሱ በጣም ጠንከር ያለ ነገር ነው ያለው እሱ ጋር ማለት ነው። ነገሮችን ፈቶ ወይም ሰላም አውርዶ አብሮ የመሆን ነገር ፍላጎት የለውም። ምክንያቱም ለእትዬ ሄርሜላ ቃል ገብቷል። እትዬ ሄርሜላን አፈቅርሻለሁ ብሏታል። ወደሷ ሄዷል። ሌላ ነገር ውስጥ ገብተዋል። ስለዚህ ሁሉም ነገር አቼ በሬ ሆኗል ማለት ነው። እኔ በበኩሌ ተናግሬ ወጥቶልኛል። ያው ሩታ በዚህ ልክ አብርሃም መለማመጥ አልነበረባትም። ከአንድም ሁለቴ ሰው እንደዚህ አይነት ነገሮች ካደረገ ሶስተኛ ዙር መድገም ምን የሚሉስ ነው? ከዚህ በኋላ እንዲያውም ጭራሽ በዚህ ጉዳይ ካነሳሽ አለ በቃ ከናካቴው ልጁንም ለማየት አልመጣም አለ። በቃ ልጄ በሚያድግ ሰዓት አባቱን ብሎ ፈልጎ መምጣቱ አይቀርም፣ ያኔ ይፈልገኛል። እንግዲህ ከዚህ በኋላ አልመጣም ጭራሽ። ይሄ ለእትዬ ሄርሜላ ሰርጓ ነው የሚሆንላት በአጠቃላይ እሱ ልጁን ባያይ ማለት ነው። ስለዚህ ሩታ አሁን እየሄድሽበት ያለው መንገድ አይተሽዋል። አንቺ ያው ክብርሽን ብቻ ዝቅ ከማድረግ ውጪ ያገኘሽው ጥቅም የለም እዚህ ነገር ውስጥ ማለት ነው። ምክንያቱም እኔ እኮ አንድ የሚያቆስለኝ ነገር ልንገራችሁ ቤተሰብ፣ አብርሃም ሩታን በድሎ በትዳር ላይ ሄዶ ጥፋት አጥፍቶ ሌላ ሴት ጋር ሄዶ ይሄ ትልቅ ጥፋት ሆኖ ሳለ ሩታ በሰራቻቸው አንዳንድ ጥፋቶች ግን ሙሉ ለሙሉ አብርሃም ሳይሆን ችግር ያለበት ሩታ ችግር ያለበት ሆና እንድትታይ ሆናለች። አያችሁ ምን ያህል ዋጋ እንደከፈለች ሩታ። ከባድ ዋጋ ነው የከፈለችው። የአብርሃምን ሁሉ ችግር፣ የአብርሃምን ኃጢያት፣ የአብርሃምን በደል፣ ግፍ ሁሉ ጠቅልላ ነው የወሰደችው። አያሳዝንም ታዲያ? እናንተ ተገፍታችሁ እናንተ ስትበደሉ ኖራችሁ የሆነ ሰዓት ላይ እናንተ በሰራችኋት ጥቂት ስህተት የዛ ሰው ሁሉ በደል፣ ግፍ፣ የሰራችሁ ስራዎች ሁሉ ተረስቶና እናንተ ጋር ያለው ነገር ሁሉ ገዝፎ ቢታይ የሚሰማችሁን ስሜት አስቡት። በቃ ሩታ ጋር የደረሰው ይሄ ነው። በፊት ላይ ነገሮችን ለመፍታት ያው በፊት ደና ነበሩ፣ ለመፍታት ሙከራ ላይ ምናምን ነበሩ። ነገር ግን ሩታ በተከሰተው ነገር እጅግ በጣም ተከፍታ ስለነበረ አስና ስለነበረ ቆርጣለች። ያኔ በቃ እንደዚህ ሆኖ ማን ያብረው አልቀጥልም ብላለች። በኋላ ላይ አሁን ግን መጨረሻ ስታስበው የልጇም ነገር አሳሰባት እንደ እናት። ምክንያቱም ይሄ ልጅ ያለ እህት ያለ ወንድም ሊቀር ነው። የሌላ ቦታ የምትወልዶ የሚመጣ ልጅ ጤናማ አይደለም። በአእምሯችን ስታስቡት እዚህ ጋር እናት በህይወት አለች። ገና የወለደችው ልጅ ገና አራስ የሚባል እድሜ ላይ ነው ያለው። ከተጋቡ አጭር ጊዜያቸው ነው። እሷን ፈቶ እንደገና ሌላ ሴት አግብቶ አስቡት ልጅ ይዞ ሲመጣ ምን ያህል እንደሚደብርና ቀሽም የሆነ ላይፍ እንደሆነ ብቻ አስቡት እናንተ። ሰው እኮ የሚለያየው አብዛኛውን ጊዜ በቃ ከአቅም በላይ በሆነ ነገር ወይ ደግሞ ሰው በህይወት ሳይኖር ሲቀር ግዳይ ስለሆነ ይለያያል። ይሄ ግን ሁለቱ በህይወት እያሉ በምድር ላይ የማይፈታ ችግር የለም። መፍታት የሚችሉትን ችግር ሳይፈቱ ቀርተው ጦሱ ለማን እየተረፈ ነው? ለዚህ ለምስኪን ጨቅላ ህፃን ልጅ ማለት ነው። ያሳዝናል። እኔ አሁን በአንድ ጎን ሳስበው ቤተሰብ እኔ እሷን ስለበደለ ስለገፋ በተለይ ሴት ጋር ስለሄደ ነው እኔ አምረሬ አብርሃም ላይ አሁን እንደዚህ ሁሉ ጊዜ ተጽዕኖ ማደርሰው ሴት ጋር በመሄዱ በቃ እዛ ጋር ምርጥ ሚስት እያለችው ጣፋጭ ነች እያለ በየሚዲያው እሷን እንዳላወደሰ ዛሬ ላይ እሷን ትቶ ወደ ሌላ ሴት መሄዱ በቃ ሁሌም ቢሆን በቃ አይምሮ ውስጥ የሚመጣው እሱ ነው። ተረዳችሁኝ አይደል ቤተሰብ? ስለሷ አንድ ሰሞን በጣም ምርጥ ቃላት እያወጣ ነበር ስለ ሩታ ሲመሰክር የነበረው። እሱ እኮ ባይባል ለሩታ እንደዚህ አይነት አመል አታወጣም ነበር። አሁን እኮ አብርሃም እዚህ ጋር ሩታን ጥፋት ብቻ ያያል እንጂ የዚህ ሁሉ ጥፋት መነሹ እኔ ነኝ አንድ ቀን ብሎ ቤተሰብ ማለት ነው ራሱ እንደ ጥፋተኛ ሲያይታችሁ ታውቃላችሁ። አብርሃምን አሁን የሚኮረኩሙ ሰው ያስፈልጋል። አንተ እኮ እንዲህ ባታረግ ኖሮ እንዲህ አታረግም ነበር ሩታ የሚለው ሰው ያስፈልጋል። አሁን እሱ ላይ የሚናገረው የሚያደርገው ነገር ትክክል ነኝ ብሎ ነው የሚያስበው፣ ግን ትክክል አይደለም። አንተ ባትማግጥ ሩታ ትዳሯን አትፈታም ነበር። እልክ ውስጥ ተጋብታ ካንተ ጋር ብዙ ነገር ላይ አትደርስም ነበር። በቃ እውነታው ይሄ ነው። አሁን በባለፈው ነገር ምንም የምታመጡት ታሪክ የለም። ሩታ ፈለገች አሁን እንደዚህም ሆነክ
እንደዚህ አይነትም ላይፍ በህይወት ከስጥ አሳልፈ እሷ አብራህ ለመሆን ፍቃደኛ ከሆነች እኛ ምንም ማድረግ አንችልም። መጨረሻቸውን እግዚአብሔር ነው የሚያውቀው። ቤተሰብ ሜቢ ይስማማሉ፣ ሜቢ አይስማሙ። የሚሆነው እንደዛ ነው። ግን አንዳንድ ጊዜ አይፍረድባችሁ ቤተሰብ። እውነቴን ነው የምላችሁ። በጣም ተገፍታችሁ ተበድላችሁ ብዙ ችግር ማለት ነው በትዳር አጋራችሁ ደርሶባችሁ በኋላ ላይ እሱ ቀዝቀዝ ሲል እናንተ ደግሞ ሆቶ ናችሁ እንዴት እንዲደረግብኛል ብላችሁ ወደ ራሳችሁ ዛመን ስትሉ ያንን ሰው በቃ ከህይወት ይውጣልኝ ማለት ስትጀምሩ የዛ ሰዓት ላይ ሌላ ታሪክ ይፈጠራል። ከዛ ደግሞ እናንተ መብረድ ማስተዋል ነገሮችን ለመፍታት ግዴል ለሚሆን ነገሮችን ላሳልፍ በመትሉ ሰዓት ደግሞ ይሄው እንደ አብርሃም እንደምታዩት ሆኗል ማለት ነው። በቃ እንደዚህ ነው መሸዋወድ። ከልብ ይሄን ያክል በዚህ አጭር ጊዜ ውስጥ ሩታን እስከ መጥላት ፍቅር ሳይኖረኝ ገብቼ በድኔ ምልታረጊ ነው ያላት። ይሄን ያክል በቃ ሙሉ ለሙሉ አንተ ሩታን ከህይወት አስወጥታታል ማለት ነው። አሜዚንግ እውነት በጣም ይገርማል። በእውነት በዚህ ምድር ላይ እውነተኛ ፍቅር አሁን ላይ ብዙም የለም የሚባለው ነገር ያስኬዳል። ምክንያቱም ሰው በዚህ ልክ ማለት ነው የወደደውን ሰው በቶሎ ረስቶ ወደ ሌላ ነገር አይገባም። እውነቱን ስነግራችሁ ከዚህ በፊት አብራችሁ በህይወታችሁ ውስጥ ላይፍ እያሳለፈ ያለ ሰው የሆነ ሰዓት ስትለያዩ ስትጋጩ ዘሎ ሮጦ ሌላ ትዳር ላይ ወጣ ማለት መጀመሪያም ፍቅር አልነበረውም፣ መጀመሪያም እውነተኛ ሰው አይደለም ያ። ምክንያቱም ፍቅር ይታገሳል። ፍቅር ሁሉን ነገር ጊዜ ገደብ ይሰጣል። ተጣልተው ተለያይተው እኮ ረጅም ጊዜ ማለት ነው ሳይቸኩሉ በአንዳንድ ሰዎች ላይ ነው፣ ይሄ ሁሉም ሰው ላይ አይደለም። ሳይቸኩሉ ሌላም ሰው ለማየት ፍላጎትም ሳይኖራቸው ረጅም ጊዜ የሚቀመጡ ሰዎች አሉ ቤተሰብ። ይሄ ምክንያቱ ምን እንደሆነ ታውቃላችሁ? አንደኛ እውነተኛ ልብ እነዛ ሰዎች ስላላቸው ነው። እውነተኛ ልብ እውነተኛ አፍቃሪም ስለሆኑ ነው። ግን ተጣላው ብቻ አይደለም እኮ ይሄ ሩታ ላይ እኮ ሲሄድ አብርሃም ማለት ነው ገና አልፈታትም ነበር። ስለዚህ አሁን አብርሃም ይሄን ስተትን አንተ በምን ትክሳለህ? እንደው አሁን ዛሬ ሩታ መቼ ሴትነት ክብሯን አውርዳ ይቅርታ እየጠየቀችክ ነው፣ አብረን እንሁን እያለችክ ነው፣ አንተ እንደማትቀበል እየነገርካት ነው። ግን አሁን እዚህ ጋር ሩታ ያረገችውን ነገር እያሰብክ ነው አንተ አይደለ እንደዚህ የምትሆነው እንጂ ወይ ማመንዝራብክ ወይ ወንድ ጋር ሄዳ ወይ እንደዚህ አይነት መጥፎ የወንድ ችግር ኖሮባት አይደለም። ሩታ በዚህ ስሟ ተነስቶ አያውቅም። ይሄ መሰክርላታለሁ። ግን አንተ ያረከውን ነገር እንዴት አድርገን እናጽዳው? እሺ አሁን የሩታ ጋር ያለው ነገር ከብዶ ካላ እሷ አደረገች የምትላቸው ነገሮች ሁሉ ከብደውካል። እሺ ያንተ ጋር ያለው ጥፋት በተለይ ደግሞ ከትዳርህ ውጪ ትዳርህን ሳትፈታ ወደ ሄርሜላ የሄድከውን በምን አድርገህ ያንን ትክሳታለህ? አሁን እኮ ሩታ ቸኮለችና ወደ ይቅርታ ገና ለገና እነሱ አንድ ላይ ስለሆኑ ወይ ይጋባሉ ወይ ነገር ይፈጠራል ወይ ቀለበት ያስርላታል ብላ ፍራቻው ስለገባች ይመስለኛል እንደዚህ ቶሎ ቸኩላ ልትጠይቀው የቻለችው እንጂ ጠያቂ መሆን የነበረበት አብርሃም ነው። እውነት ለመናገር ግን ነገሩን ሳስበው እሱ ሊያስቀናትም ፈልጎ አይደለም ሌላ ሴት ጋር ሄደው ቀጥታ ከሄርሜላ ጋር ትክክለኛ ኮሙኒኬት አላቸው በቃ። እና የተናገረው ነገር ተስፋ አስቆራጭ ነው ለሩታ። ዛሬም ድጋሚ እንቦ እየቀረረ ነው ቪዲዮ የተዘጋው። እኔ አላቅም ብቻ እግዚአብሔር ይሁንሽ ሩታ። እውነት ለመናገር አትፍረድ ይፈረድባል ነው እግዚአብሔር ይሁንሽ። በተረፈ ግን እዛኛውን ቤት የተንጫጩ ነው ሄርሜላ በአብርሃም የመጣ ቀበርጥሶ ምን አባቱ ያለሽ ነበር የሰው አባት ሰሰድብ ነበር። አሁንማ እናቴ ማን ይነካኛል አብርሃም የኔ ነው አይነት ስሜት ስለሚሰማት ነው። ከሀገር ሊወጣ ነው በሩታ የተነሳ ምናምን ብለው ፖስት አድርገዋል። ደግ አረገ ይውጣ። አንቺ መዘልቂ መስሎሽ ነው አይደለ? አሁን እኮ አብርሃም ከቀልቡ ሲመለስ ማለት ነው ምን እንደሚያስብ ልንገርሽ። ሄርሜላ በትዳሬ ላይ እያለው ነው እቺ ሴት መታ ከኔ ጋር ቅርበት መፍጠር ይፈልገችው። እንዴት ሆኜ ነው እቺን ሴት አይምሮ ያምኖ ለወደፊት መልካም ህይወት ማስባት ብሎ ማሰቢያው ካላሰበ አብርሃም እውነቴን ነው ብላሽ የመጨረሻ ጭንቅላቱ አይሰራም ማለት ነው። ትልቅ የቤት ስራ እዚህ ጋር አብርሃም እንዳረሳ ሄርሜላ አንተ ጋር ስትመጣ ማለት ነው አንተ ትዳር ውስጥ ነበርክ። ፈለገ ምንም ጸብ የሚኖር ከሩታ ጋር ምንም የሚኖር አልተፋታችሁም ነበረ።
ስለዚህ እንደዚህ አይነት ሴት እውነት ትዳር ሆናኝ ህይወት ሆናኝ ወደፊት ታስቀጥለኛለች የሚለውን አንተ ለራስ አስብበት እንደ አንድ ትልቅ ጥያቄ ማለት ነው። አሁን ላይ እንዲመለማመጧ አንተን በእጅ እስክታስገባ ማለት ያው አንተ በእጅ እንድትገባ ሆነክ ነው የተፈጠርከው ሲጀምር እንዴት ሆነ እንደዚህ እንደምታረግ ባይገባኝም ማለት ነው። አብርሽን ላንተ ትችዋለሁ ምን እያረክ ሴቶቻችን እንደምትደነጋግራቸው አላቅም እና እሷ ነገሩን ሁሉ የፈለገችበት ግብ ለማድረስ ስትል ነው አሁን ላይ እንደዚህ መሬት የሆነችው። ግን ይሄ ነገር ወደፊት ይቀጥላል ወይ? እሱም ብቻ አይደለም እኮ አመጣጧ ጥሩ ያልሆነ አመጣጥ ነው። በባልና ሚስት መካከል የገባችው ሴት። ስለዚህ እንዴት ጤነኛ አስተሳሰብ አላት ብለ እቺን ሴት ለመልካም ነገር ታጫታለህ? ላንተ ይቀመጥልህ ጥያቄ። እኛ ብዙ ብንጠይቅ ብዙ የሚወጣ ጥያቄ አለ። ግን እንደው በትንሹ ሃይላይት ፊት ለፊት ያሉትን ነገሮች አንተ እንዴት አይምሮ አመነ? በቃ ይሄ ላንተ ትችዋለሁ። በቃ ሩታ እኮ ያኔ ካንተ ጋር ስትገናኝ ማለት ነው በማንም ህይወት ውስጥ ገብታ አይደለም። ማንም ህይወት አልነበረክም። ህይወትን በትንትን አድርገክ ከፍቅር ጋር ተለያይተክ ምናምን ከቆየ በኋላ ነው ከሩታ ጋራ መቀራረብ የጀመራችሁት ማለት ነው። ስለዚህ አሁን ላይ ግን ሄርሜላ ባንተ ህይወት ገብታ ነው ክፉ እያሰባችሁባት ነው። እሷ እንደ ወንድም እንደ እህት ነው የምታየኝ እያልካል ነበረ። ታሬት አለ አቤት ዛሬ ላይ ስናወራው እኮ ይገርማል። እግዚአብሔርን ቤተሰብ እኔ እንደውም እንደ አብርሃም ምንድነው ማስተዋያው የጠፋው? ሄርሜላ የምታደርገው ድርጊት የፍቅር እሱን የመቅረብ ነገር በሌላ ነገር የመፈለግ እንደሆነ ያስታውቅባታል ቪዲዮዎቿ ጠቅላላ። እና አብርሃም ምን እያሰብክ ነው? ይሄ ነገር ወደ ሌላ እየሄደ ነው ስንል እናንተ ሲጀመር በክፋት አሰባችሁባት እንጂ ልጅቷ ምንም ያሰበችው ነገር የለም ብሎ ደረቱን ነፍቶ ነበር ያን የተናገረው። ይሄው አሁን ላይ ፍቅር ጥያቄ ጠይቃ ጭራሽ እንዲቀበሉ ላርገዋለች። እኔ ምን እንደሚሆን መጨረሻችሁ እግዚአብሔር ይመርምርላችሁ። መቼስ ሰው የሚመረምረው ነገር አጭር ነው፣ ምንም ፋይዳ የለውም። ለጊዜው ልንናገር እንችላለን፣ ነገሮች ላይ ግን መፍትሄ ካልሰጠንበት ምንም ዋጋ የለውም። ብዙ ጊዜ ደግሞ እነዚህ ሰዎች መፍትሄውን በራሳቸው እንጂ የሰው ሐሳብ አይቀበሉ እና እኔ ምንም አልልም። በእያንዳንዳችሁ ህይወት ዙሪያ የሆነ የተቆለፈ ነገር አለ፣ ትልቅ ጋን ማለት ነው። በዛ ውስጥ ነው እንደ ሰንሰለቱ እንደሚሽከረከረው። ቤተሰብዬ እንግዲህ ይሄ ነገር በዚህ ደረጃ ደርሷል። እንዴት አያችሁት? ሩታ ዛሬም በዛው በነበረችበት መንገድ ነው ሄደችው። እውነት አሳዘነችኝ። እንደዚህ ዝቅ ብላ ሩታ ወይኔ 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 የተገፋም የተበደለም እንደዚህ መልሶ እግር የጎተተ ይቅርታ የሚጠይቅ ይሁን አናደድም። ተበደላችሁ ተገፍታችሁ ይቅርታ ስትጠይቁ ለዛውም እኮ የተበደላችሁት ቀላል በደል አይደለምና ይሄን ሳስበው ምን ሆነን ነው እያልኩ ነው ለራሴ። ምን ሆነን ነው ምናችንን ነው ያመመነ ያለው የሚለው አይምሮስ መጣብኝ። ለማንኛውም ቤተሰብ እናንተ የተሰማችሁን በኮሜንት አስቀምጡልኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።